የእውነት አንተን ያየው ቀን ነው ጠጅ ቤት ይጀምር ለብሬ ቆጠለ ዘፈን ያ ብሬ ብሎዋል ያ እና ጨክራል ታገባ ነው ለነገሩ ይበላት ድሮም ክፉ ሰው ነበርች የእውነት ክፉ ሰው ነበርች ይበላት ቅጥቅጥ ያርጋት ትዳር የእውነት በሰላም ለከህዝብ ጋር እንድትግባባ ብዙ ጥረንግረን አለኛ ዲቦራ በጣም አይደል ሰላሙኝ እስቲ ሰውኝ ያላት ሰው አልሆንም ማለች እርግማን ተደራረበባት ይኸው ትዳር ውስጥ እግዚአብሔር ትዳር የሚባል ትልቅ ቁምቡርስ ሊለቅባት ነው ምን አገባ ሲፈልግ በሰውነቷ ላይ ሲፈልግ ወይ ጭንቅላቷ ይዞር ክፉ ሰው ናት ይበላል ያ ክፉ ሰው ናት ያ ታይ ብለን እንከኛ ጋር ከዚህኛ ዓለም ጋር ልናግባባት ሞከረ እሷ ግን ጥጋብ ነፈት ታረጋል ጥጋበኛን ሰው ምን ያዝበታል ትዳር ይበላል ልኳን ያሳያ ክፉ ሰውና ሲጀመር ፊቷ ራሱ የእውነት የትዳር ፊት ያላት ያ ይመቻት አሁን ቆይ ግን የኔ ጥያቄ ሰርጓ ላይ የሚዘፈነው ምን ነው የሚባለው አናስገባም ሰግረኛ ነው የሚባለው ወይስ ኑና ወሰዱልን እቺ ልቃሚ ነው የሚባለው ምንድነው የሚባለው ግጥሙ ምንድነው መሰራው አሁን ያ ይሰራላታለሁ ባይዘው ቆይ ሰራላታለሁ ትንሽ እሷን ላሰላስል የእውነት ብራምባ ወሰደልህ ነው የሚባለው ወይስ ጀሶ ሰበረልህ ነው የሚባለው ማለት ሐሳብ እስቲ ግጥም አዋጡ ምንድነው ምንለው ጋይስ የዳማ ሰበረልህ ነው ቱጌዘር ያው ዳማ ማለት ነው ሌላ ነገር እኮ አይደለም በእንግሊዘኛ ሲሆን ሌላ ታምር ነው ይመስላል ምንድነው ግጥሙ ዲቦሬ ወሰደልህ ነው እዳ አቀለለልህ ተመስገን ልጅህ ነው የሚባለው ምንድነው የሚባለው እቺ ነገር ግን አስበንበታል እስቲ ከሷን ሰርግ ጋር የሚሄድ ኤአይ ግጥም አዋጡ ነው ሰርቼላችሁ መጣል እኔ ልስራላችሁ ለነገሩ እናንተም ታውቃላችሁ ኤአይ ጀስት ኤአይ ላይ ግጥም መላክ የእውነት ምን እናርግ ያምን ታይ ነው ምን አባታችሁ ሰው የሚዘፈንለት የሚገባው ካለው ታሪክ ጋር ያ ድንግል ምናምን ከገጠር የወጣች ቱቦ ምስኪና እህት የሚዘፈንላትን ዘፈን ለሷ ሊዘፈን ነው ስንት አልጋ ላይ ወጣ የወረደችን ሴትዮ ምን የምን ተህታይ ነው ምን አምታውሩት በስነ ስርዓት እንኳን ጸጉራን ገልጣ ማታውቅ እህቴ ቱቦ ያለች ለሷ የሚዘፈነው ነው ያልሸናነበትና ያልነፋንበት አልጋ የለም የተባለ ሰው ለእንደዚህ አይነት ግጥም ፈልጉ እስቲ ያው ከዛም በውስጥ ላኩልኝ እኔ ዘፈን ሰርቼው እመጣለሁ ነገ የውብ አበባ የውብ ናት አበባም አይደለችም ዛፍ ናት አበባማ ገና ድንቡሽቡሽ የኔ አይነት ነው እሷን ዛፍ ናት ዛፍ ቅርንጫፍ ግራዋ ዛፍ በሏት ወይም ደግሞ የወይራ ዛፍ ናት ከምን የወረደች እኔ እኮ ንግግር ይችላለች ግጥም ወዲያው ሪካርድ አደርጋለሁ በነገራችን ላይ ከዛን እንዳረሰው የውብ አበባም አይደለም የውብ ናት የዛፍ ውዳቂ የውብ ናት የዛፍ ዱቃ ኦሆ ወሰዳት እዳችን ተመስገን በጣም ይመስላል እንደዛ ሆነ ያለበት ላይ የኛ አካውንት ዜሮ ይበላል በግሩፕ ሆኖ ጭራሽ ልኮልኛል ወደዛ ሄዱልኝ ያ ውሻነሽ ልበለው ውሻነሽ እንደዚህማ አይባልም በሰርግ ቀን ጋይስ ለጂቢቲ ልንገረው ስለሷ ታሪክ ስነግረው ግጥም ስጠኝ ይለዋለሁ ቆይ የሷን ፎቶና ታሪኩን ነግረዋለሁ ከዛ በኋላ የሆነ ነገር ፖም ስራልኝ ይለዋለሁ ግጥም ከዛን ይሰጠኛል ሄጄ ላይ አይስጥት ፈታል አይደለም ጂፕ እንትን ጂጂፒና እንትን ለማለ ሄደ ተፈትላል ታቃጥራል ከዚህ ወስርከው ለሱ ሄደ ተሰጣል እኔ ማግባቷን ቢሳካላት አሪፍ ነው ማለት ትዳር ስኬት ነው ምን አባቱ የሆነ ላጫም ደግሞ አንስተ ላይ ለማስወጣት ግን ኦኬ ያው ዘለ ያው የሆነ መቆሚያ አይቀርምና እሷ ካሰበችበትና ወስና ከሰው ጋር መኖር ይችላልው መቻቻል ይችላልው ካለች የእውነት ይመቻት ግን እንደ ድሮ አናስገባም ሰርገኛ ሳይሆን እባክህ ነው ቶላ ውሰድልን እኛ የምንሄድበት አለ የሚል ዘፈን ነው መከፈት ያለበት የእውነት እኛ ለራሳችን በርጫ አለብን ወይ እኛ ለራሳችን መተናና ውሰድልን ጥሪ ቶሎ የታባን ያለው አይነት ዘፈን
ነው መሆን ያለበት። ብራን በወሰደልህ ሰው የምን ብራባ ነው? ስብንቶን አናስበር ነው እንጂ የእውነት ወይም ደግሞ የሰርጀሪ ይሰራ የለ ሙኒት ሰርጀሪ ይሰራ የለ ሰርጀሪውና በጣጥስ ነው። ሌላ ነገር ምንድን የእውነት ጋይ ሰው ልጅ ሊነገርለት የሚገባው በሲሞትም ሲኖር የሰራው ነገር ላይ ማሽቃበጥ ልክ አይደል? ይሁን አረ ኩሉ ማንኩሎሻል ኩሉ ማንኩሎሻል ባት ኩሉ ማን ያኳላት ታቱ ባለ ታቱ ስሙን አጣርቶ መምጣት ነው። ኢንሳይደሮች ጠይቁልኝ። የእውነት ጥርሷን ጉራ ማይሌ ተነቅሳ ሲል የምናበ ጉራ ማይሌ ነው እንዴ? ሆሊውድ ስታይል ጥርሷን አቅጥ ነው እንደዚህ የሚወልቅ ነው። እንደዚህ ሀታ እኩል የሚናገር ዘፈን እንስራውን ጋይስ ሀታ ጸጉሯ ወርዶ ኧረ በስመ አብ ተው። ሁማኔር ትላለህ። እዛ በመሀል ላይ ተቀባይ ደግሞ ታመጣለህ። እሺ አንዱ አናናኔ ጸጉሯ ኧረ አንተ አትዋሽ። ሁማኔር ነው ይኸው ውልቅ። በሀቅ ላይ ተመሰረተ የሰርግ ዘፈን መሰራት አለበት አይደል እንዴ ጋይስ? ያ ሀቅ ላይ ተደገም። የምን ጋይስ እስከመቼ ነው ተጀባብነ የምንኖረው? we must tell each other reality ጋይስ። ሀበሻ ሪያሊቲ ሾው እኮ መቋቋም እንደማይችል በእኔ አትረዱም እንዴ? እንዴት ህዝብ እንደሚሯሯጥብኝ፣ እንዴት እኔን ገደል አይደለም ለማስገደሉላ ሲዛትብኝ አላያችሁም? ሪያሊቲ ሾው ሀበሻ አይወድ። ሀበሻ ውስጡን ለቄስ አይነት ላይፍ ነው የሚፈልጉ፣ ውስጡን ለቄስ። እኔ ደግሞ ብሞት አላሽቃብጣት። ለምን ሞቼ አፈር የሚያለብስብኝ አንድ ሰው አላጣም። ቀድሜ ለፈረንጅ እናዘዛለሁ። አቃጥሉኝ አመዴ ብን ለምን አይልም ወደ ላይ። ለምን ፊታችሁ ላይ ሁላ አይንጠባጠብም? ከፈለግ ዛሴት ሄሉ ለምን ነው የምትገቢው? ለምን ትገቢያለሽ እንዴ? አሁን ደግሞ የጥፍር ስነስርዓት ይባላል አይደለ? ምን ነው የሚባለው ይሄ ነገር? ሰርግ እህቴ ድሮስ ታገባ ትዝ ይለኛል። የሆነ ጥርፏን ቆርጠው ነው መሰለኝ የሆነ ማር ውስጥ ይከቷታል ምናምን ነገር አደንዝዘው ነው የለቀቋት። ብቻ እኔ ትዝ ይለኛል። ምን ነበረ? ምን ነው የሚባለው ያ ስነስርዓት በሰርግ? እንሾሽላ ላይ አሁን ጥፍሯ ሊነቀልላት ነው እሷ። አሁን ሲቆረጥ የሚቆረጠው ይሄ ያሰራችው ጥፍር ነው ወይስ ትክክለኛው ጥፍር ነው? ትክክለኛው ጥፍርማ ሟምቶ ነጭ ሆኗል። ነጭ ሁሉ ቀን ጥፍር ላውላ ያላ ጥፍር ለምን ጥፍር እኮ የራስ ጥፍር ከለላ ይፈልጋል፣ እንትን አየር ይፈልጋል። እኔ አሁን ጥፍር ቀለሜን እንኳን ሳነሳው ወይ ከስራ እስከምመጣ ድረስ ገና ሳነሳው ነጭ ነው የማየው ጥፍሬ። የኔ ዝም ብዬ ጥፍር ቀለም እዚሁ ጋር ነው ተቀብቼው እዚሁ ጋር ነው እኮ የምቀባው። ራስቼ እንኳን ከሄድኩ በጣም እንዳይታይ ስለው እንደዚህ አይነት ጥፍር ቀለም የምቀባው። አለበለዚያ ቶሎ ጥርግ አርግቼ ወደ ስራ ሄዳለሁ። አሁንማ ያ ቅናት እግዚአብሔርን እሷ ቂጧ ለሚሰፋ እኔ ለምንድን ነው የምቀነው? የእሷ ቂጥ እየተነፋ ለሚያድገው ለምንድን ነው እንዴ? ለምን ነው የሚቀናው? ከስ የማንም ጸጉሩ እንኳን በስነ ስርዓት ያላጭ ላይ እየተንደባለዳሉ ምኑ ነው ግስ? ሰው እኮ ትዳርን ቀን ያለውን ሰዓቶች የለም ይህ መስሮፍ የሚያወጣልህ ምን የሚለው ምናምን እንጂ የሌሊቱን በጣም ነው የሚያስጠላው። ለዛም በጥቅምና በመስታገባ ምን ነው ባልመሸ፣ ምን ነው 24 ሰዓት በሆነ፣ ምንድን ነው የሆነ ሀዘን አለብህ ተብሎ በተጠራ፣ ምን ነው ፊልድ በወጣ ነው እኮ የምትሉት። ስታፈቅሮ ብቻ ነው እኮ፣ በጣም ፍቅር ሲይዛችሁ ብቻ ነው እኮ መምሸቱ መንጋቱ የሚናፍቃችሁ። ይሄ አዳር እንጂ ትዳር ውስጥ የሌሉ ሰዎች መንጋቱን የሚናፍቁ ናቸው። መምሸቱ በጣም ነው የሚያስጠላቸው። ልክ እኔ ሀብታም እንደምጠላው እነሱ ምሽትን ይጠሉታል። ሼም ስትስቅብሽ ነበረ ትላንት በእኔ ማልቀስ። ምንድን ነው ፖል አላረካሌም ብዬ አላለቀስኩ። ጆኒ አንድ ዙር ብቻ ከኔ ጋር ተኝቶ ዚፑን ዘግቶ ሄደ በሚል በእንደዚህ አይነት ተልካሻ ምክንያት አይደለም። እኔ ባለቅስም በጀግና ስራ ነው እኮ ማለቅሰው። በጀግና የሆነ ተፍቼባችሁ ነው እኮ ማለቅሰው። ምናልባት ብዙ ያቀድኩት ነገር አለ። ያም ነገር ስለተጨናገፈ ይሆናል እኮ ማለቅሰው። ጦር
ግንባር ዩኒፎርም የታጠቀና አልጋ ላይ ኮንዶም የታጠቀ አንድ አይደለም ዝናው። እሺ ማሜ ገርዳሜ አንቺ የፖል ተስፈኛ በራስሽ ብር በራስሽ ሳንቲም አፈቅርሃለሁ እንኳን ብለሽ ወኔ ጋርድሽ ነኝ እያለሽ ላይ ብለሽ ያዋርድሽ ጀዝባ ከሆነ ሰውዬ ጋር ድምፅሽ ልክ የአሜሪካ ክለብ እንዳለሽ ብታይ ኢትዮጵያን ለመቆጣጠር ስትንቀሳቀሽ አይቼሽ በጣም ነው የገረመኝ። መነጽር እንኳን አፍንጫው ላይ አልቀመጥ ያለ ድፍጥጥ የመንገድ ላይ ያልደላው ድንጋይ መሰለ ሰውዬ ጭንቅላቱ ራሱ ቆርቆንዳ ነው። አሁን አጠገብሽ ያለው ሰውዬ አይላምዩ ስትይው እኮ እኔ ጋርዷ ነኝ ሰዎች አትሳሳቱ ብሎ እኮ ለሞራልሽ እንኳን ያላሰበ ካሜራ ላይ መግባቱ እንዴት እያሳፈረው እንደሆነ ከያየን ከአንቺ ጋር መታየት በጣም ያሳፍረዋል። የዲያስፖራ ጉዳይ ስለሆነበትና አንቺ ስተምትሄጂ የቀወጪውን ለመቻል አንቺ ቢሆንልሽ ሰርግ ሰርገሽ ሙሽራ ትከራያለሽ። ቬሎ ብቻ አይደለም እኔም ቬሎ ገዛለሁ ታውቂያለሽ፣ የራሴ ቬሎ አለ። አንቺ ግን ትከራያለሽ ቬሎም ባል ገርዳም የማምን አንቺ ጎሚስታ። እኔ ልጄን ትቼ ለመነፋት ቤርጎ ምከራይ ሰው አይደለሁ። እንኳን ለመነፋት አለም ለራሴ ጉዳይ እንኳን አታይም። አሁን በጸሎት እኔና ልጄ ጋር ሁኝልኝ ስላት ያ ቅሻሻ ኮንዶም አጣቢ። አንቺ አገር ቤት ብትሆኚ ኮንዶም አጣቢ ነበር የምትሆኚው። የኔ እናትስ ልብስ አጣቢ ናት። እከካም ነፍጣ ጀዝባነት የትም ቢሄድ የሚከተላት ጥላ ነው እንዴ ላንቺ ጀዝባነት? ጅላንፉ ሳቂ ሲያስጠላ ለማሰልጠን ወይም ደግሞ አራዳ ለመሆን የምትሟሟች ግን እርድና ራሱ አንቺ ጀዝባ ብሎ የሚተፋብሽ ሴትዮ ነሽ። እከካ ብር እየከፈልኩኝ በ10 ጋርድ እንዴት እንደምጠበቅ አሳይሻለሁ። ያ ስራ ክቡር ነው። ስራውን ነው እያከበር ያለው ሰው አጠገብሽ መሆኑ እንዴት እያፈረብሽ እንደው እኔ ኢትዮጵያ ሄጄ አንድ ሰው እንኳን ፎቶ ውስጥ አላስገባው። ምክንያቱም እኔ ማንነኝና ነኝ ከነሱ በላይ እነሱ መቀርጻቸው ነኝ። ማንነኝ እኔ ከእናንተ ሰልጥኛለሁ ነው ወይስ እኔ ንብረት አለኝ ነው? ምንድነው ላሳያቸው ልራቀቅባቸው የምፈልገው ምንድነው ፖይንቱ? ለጨዋታ አይደለም ለስንት ነገር ብቁ የሆነ ማህበረሰብ መሀል ሄጄ አንድ ቀን እንኳን ምናቸውንም እነሱ ጋር ስደርስ ራሱ ካሜራ ራሱ ትዝ አይለኝ። እኔ ማንነኝ እነሱ ላይ የምረቀቀው? ካሜራ የላቸውም እንዴ? የእርድና ጥግ የእውቀት ጥግ ኢትዮጵያ ነው ያለው። እኛ ክፍት አፍነት ብቻ ነው ያለን ስደተኛ እንዳለ። እንኳን ከሀገር እግዚአብሔር በእርግማን አስወጣን። በዚህ ድድብናችን ሙሉ ስደት ላይ ያለ ኢትዮጵያ ቢኖር ኖሮ ኢትዮጵያውን ካለችበት ታሽቆለቁሏት ነበር። በእርግማን ራሱ መስማር ታዘንቡበት ነበር። ስታስጠይዚ ሊፕስቲክ የተቀበለች ፍየል የመሰለ ሴት የእውነት ጅብ ዘንጦ ፊት እከካ ኤሚኪዬ ቴንኪዩ ያ ጭራሽ እኔ ላይ እንትን ትላለች። ልጆች የማሳደግ ዋጋ አስከፈሉኝ እንዳልነፋ አደረግኝ ብለሽ እኮ ስታለቅሽ ነበር። ቪዲዮቹ ላኩልኝ ጋይስ።